በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌጠኛ ቤትህ ልማት ይሁን። አሁን የምንገኘው አሜሪካ ባለው በኮሎምቦስ ኦሃዮ ቅዱስ ሚካኤል ደብረገነት ቤተክርስቲያን ውስጥ እንገኛለን። እግዚአብሔር ይስጥልኝ፣ ቅዱስ ሚካኤል በረድኤቱ ይጎብኝልን። የእናንተ ወላጆች ላሊበላና አክሱምን ትሰሩላቸው፣ ለእኛ ትውልድ ደግሞ ይህንን ቤተክርስቲያን አድሱልን። በሰሜን አሜሪካ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሃዮና አካባቢው ሀገረ ስብከት ስር የሚገኘው ደብረገነት ቅዱስ ሚካኤል ቤተክርስቲያን ቀደም ሲል እንደሚታወቀው የሕዝቡን ቁጥር ያገናዘበ የትውልዱን ፍላጎት ያካተተ አልነበረም። በመጠኑ ቤተክርስቲያኑ ጠባብ ነው። የመኪና ማቆሚያውም በተመሳሳይ መልኩ ከሕዝቡ ቁጥር አንጻር የሚመጣጠን አልነበረምና ያ ቸርች ከተቋቋመ ብዙ ችግር ነበረበት። ያንን ችግር ለመወጣት በኮሚቴዎችና በሕዝቡ አስተባባሪነት ለማሟላት ስራዎችን ለማሟላት ተሞክሯል እና ለዚህም ነው ይሄ ከዚህ ቸርች ወደ ሌላ ቸርች ለመሄድ ይቻላል። ይሄ ቸርች በመደበኛ ችግሩ የማነስ እና እንዲሁም ደግሞ አንዳንድ ስራዎችን ለመስራት ለምሳሌ ፓርኪንግ ችግር ነበረበት። ያን የፓርኪንግ ችግር ለመቅረፍ ተሞክሮ ትንሽ እንቅስቃሴዎች ተደርገዋል። የአዳራሽ ማነስ፣ የህዝብ ብዛት እየጨመረ በመሄዱ የህዝብ ብዛት ለማስተናገድ ችግር ነበር። ግን በዚህ የተነሳ ነው ወደ አዲሱ ቸርች ለመሄድ የተሞከረው እና አዲሱ ቸርች ብዙ ነገሮችን ያሟላል ብለን እናስባለን። በሰሜን አሜሪካ በኮሎምቦስ ኦሃዮ ደብረገነት ቅዱስ ሚካኤል እና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከብዙ ዓመታት በፊት ተጋብዤ እዛም የወንጌል አገልግሎት ሰጥቼ እንደነበረ አስታውሳለሁ። በዛም የነበረው የቅዱስ ወንጌል አገልግሎት እጅግ በጣም የተሳካ ነበረ። በጣም በርካታ ምዕመናን በጉባኤው ተገኝተው ትምህርተ ወንጌልን ይከታተሉ ነበረ። ለወንጌል ያላቸው ፍቅርና አክብሮት እጅግ የተለየ ነበረ። በተለይ ደግሞ የዝማሬውም አገልግሎት እንደዚሁ በጣም ያማረ የሰመረ ነበረ። ስርዓተ ቅዳሴው ተከናውኖ ቅዱስ ስጋው ክቡር ደሙ በሚሰጥበት ጊዜም ምስጢራተ ቤተክርስቲያንን የሚፈጽሙ ማለትም ቅዱስ ስጋውና ክቡር ደሙን የሚቀበሉ ምዕመናን እጅግ ብዙ ነበሩ። የሰንበት ትምህርት ቤቱም አገልግሎት በጣም መልካም ነበረ። አሁንም ቢሆን ይህ አገልግሎት እጅግ መስፋት ስላለበት ይሄ ቤተክርስቲያን ከተመሰረተ 16ኛ ዓመቱን ነው። በዚህ በ16 ዓመት ውስጥ ከትንሽ ቁጥራቸው ጀምሮ አሁን ያለነው እጅግ በጣም ቁጥሩ በርካታ የሆኑ ምዕመናንንና እንዲሁ ደቀ መዛሙርት ተማሪዎችን አፍርቶ ይገኛል። ስለዚህ ዕለት ከዕለት ይሄ ቤተክርስቲያኑ በመጥበቡ የፓርኪንግ ችግር፣ የቤተክርስቲያኑ መጥበብ፣ የኪችን፣ የሽንት ቤት የተለያዩ ችግሮች ስለገጠመን ይህን ለማስተናገድ ቁጥራቸው የሚመጡትንም ደግሞ ምዕመናኑን ለማስተናገድ ያመች ዘንድ ሰፋ ያለ ቦታ በማግኘት በሰበካ ጉባኤ ተወስኖ ተገዝቷል። ይሄ ቦታ እንደ ቦታነቱ ቤተክርስቲያን ሆኖ ተለውጦ ሕፃናቶችንም ቤተክርስቲያኑንም አጠቃላይ የሚፈለገውን ነገር ለማሟላት ብዙ ወጪ ስለሚያስወጣ በያላችሁበት ያላችሁ ምዕመናን የገንዘብ ማሰባሰብ በተዘጋጀበት በዲሴምበር 19 2021 እንደዚሁ ታኅሳስ 10 11 12 በዚህ ላይ በያላችሁበት በተከፈተው የገንዘብ ማሰባሰቢያ ላይ በመገኘት የበረከቱ ተሳታፊዎች እንድትሆኑ በታላቅ አክብሮት እንጠይቃለን። ቤተክርስቲያኑ ከአሁን በፊት ሲመሰረት ምናልባትም ከ60 ሰው ላልበለጠና ለአንድ ፓስተር የነበረ እንደሆነ ይታመናል። ከዛ በኋላ ይሄ ቤተክርስቲያን 2 ጊዜ ሞዲፋይ ተደርጎ እንዲሰፋ ተደርጓል። ያም ሆኖ በአሁኑ ሰዓት ከ3 ከ4 ያላነሱ ካህናቶች አሉ።
ስለዚህ በዚህ ቦታ ላይ ያንን ሰው ማስተናገድ እጅግ ከፍተኛ ችግር እንደሆነ ይታመናል። ከዚህም ባሻገር በተለይም በዓል በሚደረግበት ጊዜ በጣም ከፍተኛ የሆነ ችግሮች ይታያሉ። ኢትዮጵያውያን ሰብሰብ ባሉበት ያቋቁማሉ ቤተክርስቲያናቸውን። አዲስ ቦታና ሰፊ ስራዎች ከፊታችን እንደተደቀኑ እንረዳለን። በዚህ ረገድ ያለው ሁኔታ መላው የኢትዮጵያ ኦርቶዶክስ ተዋሕዶን ምእመናን የሚመለከት ጉዳይ ነው። የአንዲት ቤተክርስቲያን ስራ አይደለም። ይሄ ጠቅላላ ኦርቶዶክስ ተዋሕዶ አንዲት ቤተክርስቲያን ናት። በእርግጥ በዚህ አካሄዷ በመላው ዓለም ዛሬ በውቅያኖሶች ላይ ባሉ ደሴቶች ሁሉ እየተስፋፋች ትገኛለች። ከኢትዮጵያ ቋንቋዎች ውጪ ባሉ ቋንቋዎች ሁሉ ቤተክርስቲያኗ እያስተማረች ማገልገሏን ቀጥላለች። የብዙ ዘር፣ የብዙ ነገድ፣ የብዙ ሀገሮች ዜጎችን ሁሉ ወደ ውስጧ እየሰበሰበች ነው። እኛ ምእመናን ግን ገና አልተገነዘብነውም። ይሄንን በመላው 7ቱ አህጉራት የኢትዮጵያ ኦርቶዶክስ ተዋሕዶ እኛ ካሰብነው በላይ መሰረቷን እየተከለች ትገኛለች። ከዛ አልፎ ደሴቶች ሁሉ እንደዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት እየተስፋፉ ነው እና ይሄንን ጉዳይ ስንመለከት በየአካባቢው ደግሞ በተለይ በዚህ በአሜሪካ ውስጥ የሚወለዱ ልጆቻችን ሁሉ ዛሬ ትልቅ ትምህርት ውስጥ መሰማራታቸውን እናያለን። በእኛ ቤተክርስቲያን ውስጥ ከ60 እስከ 70 የሚሆኑ ህፃናት ታዳጊ ልጆች በአብነት ትምህርት፣ በወንጌል ትምህርት፣ በሌሎች የሥነ ምግባር ትምህርቶች እና በቋንቋ ግዕዝ ትምህርት ሁሉ ከፍተኛ ስራ ውስጥ ይገኛሉ። እንግዲህ እነኚህ ለወደፊት የሚጠብቃቸውን ስራ ዝግጁ ማድረግ የሁላችን ተግባር ነው። እንግዲህ እኔ ብዙ ጊዜ አገልግሎት የምሰጠው ያው የበረከት ስራ እንሰራለን። በክችን አካባቢ የሚካኤል በዓል በሚደረግበት ጊዜ ምእመናን መጥተው ጥቂት ከቅዳሴ በኋላ ካህናቶች አስቀድሰው ሲወጡ የሚቀምሱትን ደግሞ እኛም ብለው ቅዱስ ሚካኤልን ብለው መጥተው አገልግሎ የሚሄዱ ካህናቶች ምእመናን ጸበል ጸዲቅ እንዲቀምሱ ያው እሱን በሚመለከት እንሰራለን። ብዙ እህቶች አሉ ቅዱስ ሚካኤል የሚሰሩ የሚያገለግሉ፣ እነሱን ደግሞ ትንሽ እንዳቅሜ አስተባብራለሁ። በእውነት ጥሩ እህቶች አሉ የሚሰሩ የሚያገለግሉ፣ ቀና ልብ ያላቸው እህቶች አሉ። የቅዱስ ሚካኤል ሰበካ ጉባኤውም ሁሉም ሰው ጥሩ ነው። ትልቁ ችግራችን ግን ያው የምንሰራው ብዙ ጊዜ ጋራዥ ውስጥ ነው። ያ ጋራዡ ደግሞ ሂት የለውም። የሚካኤል በዓል ሲከበር ሁለቱ በዓላቶቻችን የሚከበሩት የዊንተር እዚህ ሀገር ዊንተር በሚባለው በቅዝቃዜው ሰዓት ነው። ያም የህዳር ሚካኤልና እንደገና ደግሞ የቃና ዘገሊላ በዓል የሚመጣው በጣም በረዶ በሚሆንበት በሚቀዘቅዝበት ሰዓት ነው። በዛ ሰዓት ከፍተኛ ችግር አለብን። ችግራችን ቅዝቃዜው ነው። ሚካኤል በዓል ነው። ሰው መጥቶ ቀምሶ መሄድ አለበት። ምእመናን እዚህ በመሀሌቱ በቅዳሴው በሁሉ ደክሞ ሲወጡ ቀምሰው መሄድ አለባቸው። ይህንን ደግሞ የግዴታ መስራትና ማቅረብ አለብን። ለእኛም ለበረከታችን ለህዝቡ ምግቡ መድኃኒት ነው ብለን ነው የምናስበውና ያ በሚሆንበት ሰዓት ከፍተኛ ቅዝቃዜ አለ። ያን ምን የሚሆነው ቤተክርስቲያኑ በቂ ክችን የለውም። ትልቅ ቤተክርስቲያን ኖሮን ክችን የተሟላለት ቢሆን ሂት አድርገን ምግቡን ብዛ ሰርተን ለህዝቡ በደንብ እናቀርባለን። ማረሰው በጣም ከቅዝቃዜ በቃ ምንም ለኔ ማረሰው ባለፈው አመት ወይ 2 አመት የቃና ዘገሊላ ሰው ከቤት የማይወጣበት በረዶ ሆኖ እኛ ደግሞ ምግቡን ሰርተናል። ግን ምግቡን እንዴት ነው ለህዝቡ በጣም ችግር ነበር። በጣም ነው ጸሎት ያደረግነው። ኃይለኛ ቅዝቃዜ ነበር፣ በረዶ ነበር እና ከሌላ ቦታ ሚካኤል ሰው ይዞ ሲመጣው ከአዳራሽ ይዞ ወደ ሚካኤል ቤተክርስቲያን የቃና ዘገሊላ ሲመጡ በረዶ ነበር። 2 ካልሲ፣ 2 ሱሪ፣ 2 ጃኬት፣ ሹራብ፣ ኮፍያ አድርገን ነበረ ቱጎ ለሰው ለማቀበል። እዛ ላይ የተሳተፉ እህቶች መቼ ማረሳቸውን በእውነት እየተንቀጠቀጥን ነበር። ሻይ እንሰጣለን፣ ምግብ እናቀብላለን። የሚገርመው ከ750 እንጀራ በላይ ነው የጨረስነው። በዛ በዶፍ በዛ በበረዶ ውስጥ ያ ሁሉ ሰው ተስተናግዷል። ግን
ቅዝቃዜ አለው። ያ ቢሆንልን አሁን የአዲሱ ቤተክርስቲያን ተስፋችን ምንድነው? እንግዲህ ትልቅ ክችን ቢኖረን እኛም እዛ ውስጥ ሰርተን ሰውን በሰፊ ደጅ ሰላም ገብቶ ተስተናግዶ እኛም እዛ አቅርበን በረከቱን ያለ ቅዝቃዜ ያለ ስቃይ እኛም እንድናስተናግድ ሰውን ተስተናግዶ እንዲሄድልን ትልቁ ምኞቴ ነው። በዚህ በትንሿ ቤተክርስቲያናችን ይሄን ሁሉ ነገር ማድረግ ከቻለን በትልቁ ቤተክርስቲያን ከዚህ የተሻለ ነገር ነው የምናደርገው። ለምሳሌ መስቀልን፣ ጥምቀትን በህብረት ኮሎምቦስ ላይ ያሉ አድባራት ጠቅላላ ተሰባስበው አንድ ላይ የምናከብርበት ነገር እንዲፈጠር ማስበው ማለት ነው። ይሄ ሰመር ካምፑ ደግሞ እንደዚሁ እንደ ትራዲሽን ሆኖ እንደ ባህል ሆኖ ሁሉም በአካባቢው ዴተን፣ ሴንሴናቲ ያሉ አካባቢዎች ጠቅላላ በየአመቱ እንደ ልምድ አድገ ነው እንድናከብረው ትልቅ ህልሜ ነው ወይም ደግሞ ሀሳቤ ነው። ምክንያቱም እኛ ትንሽ ሆነን ብዙ የምናከብር ከሆነ በህብረት ደግሞ ስንሆን እንዴት እንደምናከብር ይታየኛል። እንግዲህ ደብረገነት ቅዱስ ሚካኤል ለኔ እንግዳ ነው የሆነብኝ። ቦታውም እንዲያው የእግዚአብሔር ስጦታ ነው ሙሉ ያየሁት። ቦታውን ዙሬ ባርኬዋለሁ፣ አይቼዋለሁ፣ ተደስቼበታለሁ። ደስታዬ ትልቅ በሀገረ ስብከቴ በመገኘቱ ትልቅ ተስፋን የጣለብኝ ወደፊት ለቤተ ክርስቲያናችን ትልቅ አስተዋጽኦ የሚያደርግ ነው። ለመሰብሰብ ሆነ ለማንኛውም ሀገረ ስብከታችን በሚፈልገው አጠቃላይ ስብሰባ ሲጠራ መሰብሰቢያ የሚሆን አዳራሽ ያለው ነው። ሰፊ ቦታ ያለው ቤተ ክርስቲያን መግዛታቸው ይታወቃል እና እንደ ኢትዮጵያ አቆጣጠር ታኅሳስ 10 11 12 2018 ዓመተ ምህረት እንደነሱ አቆጣጠር ደግሞ እንደ ውጭ አቆጣጠር ታኅሳስ 19 20 21 2025 ሰፊ የገቢ ማሰባሰብ መርሃ ግብር አዘጋጅተዋል። መኝታም የሚሆን ቦታ ያለው ነው። ይህ ቦታ በዓለም ዙሪያ ያላችሁ ቤተክርስቲያናችሁ ስለሆነ ለዚህ ቦታ ትብብር እንድታደርጉ የቤተክርስቲያን መሰረትና ዋልታ ነውና የእግዚአብሔር በረከት ከእናንተ ጋር ይሁን።